በወር ብቻ በዩቲዩብ ከ5 ሚሊዮን ብር በላይ ይሰራል። እመኑኝ ይሰራል። ዩቲዩብን ለምን ናቃችሁ? እግዚአብሔርን ነው የምላችሁ። ዩቲዩብ ጀምር ያለው ኮናርዲ ሰብስክራይበርና ቪው አጣው ካላችሁ ዛሬ እንግዲህ ለእናንተ ትልቅ እድልና መፍትሄ አምጥቻለሁ። ከናንተ የምጠብቀው የቪዲዮ ላይክ ሰብስክራይብ አድርጎ እስከሚያልቅበትም ሆነ አንድ ባንድ ማዳመጥ። ምክንያቱም ይህን ቪዲዮ ከሳችሁ ስታዩት ማለት ነው ኦልሬዲ ገንዘብ የመስራት ፍላጎት ስላለች ወይም ኮንተንት ክሬተር ለመሆን ስለፈለጋችሁ ነው። ስለዚህ እስከሚያልቅ አዳምጡ። አብዛኛው ሰው ማለት ነው ያዳምጣል፣ ግን አይተገብሩ። እናንተ ለመተግበር በደንብ አዳምጡ ሆና ብላችሁ ማለት ነው። ምክንያቱም ትልቅ ኦፖርቹኒቲ ነው የምጣው። እኔ ተጠቅሜ አሁን በ3 ቀን በ4 ቀን ውስጥ ከ1000 ሰብስክራይበር እና ከ1000 ዋች አወር በላይ ሞልቶልኝ ኦልሬዲ ገንዘብ የሰራው ነው። እኔ ያለፍኩበትን መንገድ ነው ለእናንተ ልናገር የመጣው። ስለዚህ በደንብ አዳምጡኝ። ዩቲዩብ ይከፍላል አይከፍልም? ዩቲዩብ ይከፍላል። ለምሳሌ ኮሜዲያን እሸቱን ተመልከቱ። አሁን ላይ የራሱ ካምፓኒ፣ የራሱ መኪና፣ የራሱ ቤት አለው። በምን? በዩቲዩብ። ማናጀር ተመልከቱ። ቦሌ ላይ 2 ሬስቶራንት አለው። በምን? በዩቲዩብ። አቤል ብርሃኑን ዓለምን ይዞርን በዩቲዩብ። ዩቲዩብ ማለት ትልቅ የገንዘብ መስሪያ ምንጭ፣ በዶላር ነው የሚከፍላችሁ። የናንተ ህይወት ሊትራሊ የሚቀይረው ዩቲዩብ። የሆነ ሰው ዩቲዩብ ጀምሮ ቢፎርና አፍተሩን ብታዩት ሰማይና ምድር ነው። ግን ዩቲዩብ ላይ ሲገቡ ዋና ምንድነው የሚያስቸግራችሁ? አልጎሪዝሙ እናንተን አያውቅም። ስለዚህ አይወድም። እንዴት ነው አልጎሪዝሙ ሊወድ የሚችለው ነገር በሰፊው እናያለን። አንዳንድ ቲፖችን እናገራለሁ። እስከሚያልቅ አዳምጡኝ። በደንብ ጥሞና፣ በደንብ ስሙኝ፣ ለመተግበር ስሙኝ። እግዚአብሔር ናቸው። ዩቲዩብ ለመጀመር መጀመሪያ ምንድን ነው ያስፈልገው? ምንም አያስፈልግም ጋይስ። ስልክና ኢንተርኔት ካለ ባለ ነገር መጀመር ትችላለህ። አየህ፣ ጀማሪ ስትሆን ብዙ ነገር ላይ ሊኖር አይገባም። ፐርፌክት መሆን የለባችሁ፣ ማወቅ ያለባችሁ ማለት ነው። ባላችሁ ነገር ጀምሩ። ራሱ መንገዱን እያሳየ ይወዛችኋል። እኔ አሁን ለምሳሌ ዩቲዩብ ስጀምር በኢንፊኒክስ ጀመርኩት። የምሬን ነው የምላችሁ። ስለዚህ አሁን ላይ እናንተ የምትጀምሩት ባላችሁት ነገር ጀምሩ። ብዙ ነገር እስኪሟላ አትጠብቁ። አስታውሱ፣ ጥሩ ጊዜ ስትጠብቁ ማለት ነው ጥሩ ጊዜ መጥቶ ይሄዳል። ግን ጥሩ ጊዜን መፍጠር ጀምሩ፣ ማድረግ ጀምሩ። ሰማችሁኝ ጋይስ? ስለዚህ ጥሩ ጊዜ አትጠብቁ። አሁን ተነሳችሁ ማድረግ ጀምሩ። ሌላኛው ደግሞ ብዙ ናርዲ እኔ እኮ ኮንተንት የለኝም ምን ቢል ስራ አላውቅም ምንድነው ይሉኛል። ምንድነው የምትወዱት ነገር? መጀመሪያ ነገር ለምሳሌ ሞቲቬሽን ነው፣ ሙዚክ ነው፣ ኢንተርቴይንመንት ነው፣ ብሎግ ነው፣ ምንድነው የምትወዱት? ያን ነገር ለይታችሁ አውጡና እናንተ የምትወዱት ነገር ኢቭን ምግብ አሰራር ነው፣ ምንድነው ፀጉር አሰራር ነው፣ ምንድነው የምትወጂው ነገር? ያን ነገር ለይተሽ ካወጣችሁ በኋላ ባንቺ በምትፈልጊ ኮንተንት ሰርታ ያደገ ክሬተር ዩቲዩብ ላይ ትፈልጋለሽ። ከዛ አለ ሞልቷል ታገኛለች። ከዛ በኋላ እሱ እንዴት ነው የሚሰራው፣ እንዴት ነው የሚናገረው፣ እንዴት ነው የሚያወራው፣ እንዴት ነው አንድ ባንድ ታያለሽ። የሱን አሰራር ማለት ነው። ያን አሰራር ቀስ በቀስ ማየት ስለምጂ የሱን ቪዲዮ ኮፒ ማድረግ ትጀምሪያለሽ። ምክንያቱም አልጎሪዝሙ አንቺ እንዲወድ የዛ ሰውን ቪዲዮ ኮፒ ማድረግ ይችላል። ኮፒ ስልሽ ኮንተንቱን ሐሳቡን ነው እንጂ ቪዲዮ አይደለም። ኮፒ አድርገሽ በራስሽ መንገድ መስራት ትጀምራለሽ። ይሄ ነው ዋንኛውና መሰረታዊ ነገር ለዩቲዩብ መጀመር። ግን ዋናው ምንድነው? በዩቲዩብ ላይ የሚያስቸግረው ቫይራል ወይም ብዙ ሰው ቪዲዮን እንዲያይ ማድረግ። እዚህ ጋር በደንብ አዳምጡኝ። ግን እስካሁን ላይክ አድርጋችሁ ይሄን ቪዲዮ ፕሊዝ ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ እንዳይረሳ። እዚህ ጋር ቫይራልን በሶስት መንገድ እንከፍተዋለን። አንደኛ ቫይራል መጣበት የቪዲዮ ኳሊቲ ኮንተንቱ ሰርችብል ነው፣ ሰው ፈላጊ ነው። አንደኛ። ሁለተኛ ደግሞ ያንተ ቪዲዮ ለሆነ ሰው ችግር ይፈታል። አስብ፣ ዩቲዩብ ማለት እንደ ትልቅ ቢዝነስ ካምፓኒ አስበው እና ያንተ ችግር ያንተ ቪዲዮ የሆነ ችግርን መፍታት የሚችል ከሆነ ብቻ ነው ያንተ ቪዲዮ ገንዘብ ሊሰራ የሚችለው። ሰማኛ? ስለዚህ የሆነ ችግር ያን ችግር የሚፈታ ቪዲዮ ስራ፣ ሰው ያይልሃል። ለአንተ ብሎ ሳይሆን ችግሩን ለመፍታት ብሎ ማለት ነው። ሰማችሁኛ? ሶስተኛው ደግሞ ኢሞሽን ክሬት አድርግ። አየህ፣ ሰው ለሰው የሚገናኘው ኢሞሽን ላይ ነው። ኢሞሽን ክሬት ማድረግ ማችል ከሆነ በጣም ትወርቃለህ። ቪዲዮ ማንም ሰው አያያም። አስታውሳለሁ እኔ ከአንድ አመት በፊት ዩቲዩብ ሲጀምር ማለት ነው አንድ አካውንት ያለኝ፣ ግን እሱን ለጊዜው ታግዶብኝ ነው። ለምን እንደሆነ እነግራችኋለሁ ባለው ጊዜ። ዩቲዩብ ሲጀምር ላይክ የሆነች 4x4 ሱቅ ውስጥ ነው። እዚህ ጋር ቀን እሽጣለሁ፣ እዚህ ጋር ተኛለሁ፣ እዚህ ጋር በቃ ህይወቴ በጣም አዛ ነበር። በጣም ያስጠላኝ ነበር። ዲፕሬሽን ነበሩ። ገንዘብ አልሰራም። ፖስት አለው ዜሮ ቪው፣ ፖስት አለው ዜሮ ቪው። ጨነቀኝ። የምሬን ነው የምላችሁ። ምግባበት ጠፋኝ። ከዛ በኋላ ቆጨኩና ምንድነው ዩቲዩብ ማጣ ጀመርኩት። ምንድነው ዩቲዩብ?
እንዴት ነው ዩቲዩብ ልሰራ የምችለው? እንዴት ነው በዩቲዩብ ገንዘብ ማግኘት የምችለው? እንዴት ነው የዩቲዩብን እያጠናው እየተማርኩ መጀመሪያ ቪዲዮ ከመስራቴ በፊት ማየት ጀመርኩት። የአቤል ብላሉን፣ የማን ያዘዋል እሸቱን፣ የዳዊት ድሪም፣ ኢንስፓየር ኢትዮጵያ፣ አቤል ብርሃኑ፣ ሰይፉ ፋንታውን ትላልቅ ክሬተሮችን ማየት ምንድነው ቢፎር ምንድነው አፍተር ምን ብሎ ነው የቱጋ ነው እንዴት ነው የታየው የሚለው ነገር አንድ ባንድ ቼክ ማድረግ መማር ሲጀምር እነኝን 5 ነገሮች ነው ከተለያዩ ታላላቅ ከዩቲዩብ ክሬተሮች ያገኘሁት። መጀመሪያው ነገር ሁክ በዩቲዩብ ላይ ትልቅና ወሳኝ ነገር ነው። አያችሁ ሁክ ከሌላችሁ ሰዎች ቪዲዮዎቹን ጨርሶ አያዩም። ምክንያቱም የናንተ ቪዲዮ 10 ደቂቃ 20 ደቂቃ። ስለዚህ ሁክ ማለት የሰውን ቀልብ የሚሰርቅ ማለት ነው። ስማችሁ አንድ ቪዲዮ እንድታይላችሁ ቫይራል እንዲወጣላችሁ መጀመሪያው ነገር ሳቢ፣ ማራኪ፣ ጥራት ያለው አንገብጋቢና ቀጣይነት ያለው ቪዲዮ ሊሆን ይገባል። ቀጣይ ምን ያለው ሰው አፉን ያለ የሚቀጥልበት ቪዲዮ ሊሆን ይገባል ቫይራል ለመውጣት ማለት ነው። ከዚህ ሁሉ በላይ ግን ኢሞሽን ክሬት ማድረግ አለባችሁ። የናንተ ኢሞሽን ሰው ከሰው ጋር ስለሚያገናኝ ያ ኢሞሽን ሰዎችን ይስባል በቀላሉ ማለት ነው። ስለዚህ ይህን ነገር ከተለያዩ ዩቲዩበሮች ማየት ማጥናት ሲጀምር አመት ሙሉ ያስለፋኝ የዩቲዩብ ቻናል በአንድ ወር ውስጥ 100,000 አሁን ይሄ ሁለተኛው ቻናል ነው። አሁን 1,000 ሰብስክራይበር በሁለት ቀን ውስጥ 4,000 ሲሆን በሁለት ቀን ሲገባ ማለት ይሄ ሁለተኛ ቻናል ነው። ቻናል የምሬ ነው የምላችሁ በቢዝነስ ላይ የሚሰራውና ምላችሁ ፈልጌ ነው። እናንተ የምትፈልጉት ኮንተንት ቀድሞ የሰራ ሰው አለ። አንድ ሞዳው አባባል አለ፣ ስኬት ዱካ አለው። ያን ዱካ ተከትለ የምትሄድ ከሆነ ስኬታማ ትሆናለህ። ዩቲዩብ እንደዛ ነው። አንተ የምትፈልገው መንገድ ላይ የሆነ ሰው ቀድሞ ሄዶ አሳክቷል ደርሷል እዛ። ስለዚህ እሳ የሄደበት ሰው እንዴት አድርገው ነው ያሳካው፣ እንዴት አድርገው ተጠቅሞ ምን አወርቶ እንዴት ሄዶ ነው የሚለው ነገር ቻናሉ ላይ ገብተህ አሁን ይሳውን ከ3 እና ከ4 ዓመት በፊት የሰራውን ቪዲዮ ዲቴል ተመለከተዋለህ፣ ታየዋለህ። ቃስ በቃስ መንገዱ እየተቀደደ ትደርሳለህ ማለት ነው። ስለዚህ የሰውን ዱካ እየተከተላችሁ ሂዱ። ያ ነው ትልቁ ስትራቴጂ። እኔን የጠቀመኝ የሰራልኝ ያ ነው። ሌላኛው ደግሞ የ15 ደቂቃ የቫይራል ህግ መጠቀም አለባችሁ። 15 ደቂቃ ህግ ማለት ነው ከ0 እስከ 1 ደቂቃ ሁክ ብቻ ሁክ፣ ስለ ቪዲዮ ስለ አሰራሩ እንዴት ምናምን ሁክ በደንብ አድርጋችሁ ኢሞሽን ክሬት አድርጋችሁ ማለት ሁክ ስሩ። ከ0 እስከ 1 ደቂቃ ደግሞ ከ1 ደቂቃ እስከ 5 ደቂቃ ደግሞ ይህን ቪዲዮ ለምን እንደሰራችሁ ለምን እንደሚጠቅም ዋይ የሚለው ነገር በረም ስሩ። ዋይ የሚለው ነገር ማለት ከ5 ደቂቃ እስከ 12 ደቂቃ ደግሞ ማለት ነው የቪዲዮን ሶሉሽኑን ተናገሩ። ግን ሶሉሽኑን ተናገሩ ከእናንተ ጋር አያይዙ። ስቶሪ ቴሊንግ ከ5 ደቂቃ እስከ 10 ደቂቃ ስቶሪ ቴሊንግ ብቻ ስቶሪ አውሩ። ስለናንተ ሊሆን ይችላል ወይም በዛ ዘርፍ ላይ ስኬታማ ስለሆነ ሰው ሊሆን ይችላል። ስቶሪ ቴሊንግ ላይ በጣም ጎበዝ ልትሆን ይችላል። ከ5 ደቂቃ እስከ 10 ደቂቃ ከ10 ደቂቃ ደግሞ እስከ 15 ደቂቃ ሪል ፋክቱን መናገር ማውራት። ሪል ፋክቱ ማለት ከተጨባጭ መረጃ ጋር ነው። ከ15 ደቂቃ ደግሞ እስከ 16 ደቂቃ ሰብስክራይብ እንዳደርጉ ሰጀስት ማድረግ። በዚህ መንገድ ብትሰሩ የምር የእናንተ ቪዲዮ ቫይራል ማወጣበት ሰዎች ማያዩበት ምንም ምክንያት የለም። ዋናው ምንድነው በዩቲዩብ ላይ ቀጣይነት ሊኖራችሁ ይገባል። ተስፋ ልትቆርጡ አይገባም። አስታውሱ፣ ተስፋ ልትቆርጡ ጫፍ ሲደርሱ ነው ቢያንስ 20 ቪዲዮ ስሩ። በደንብ አድርጋችሁ 20 ቪዲዮ ስሩ። ያን ቪዲዮ ኤዲት አድርጉ፣ ፖስት አድርጉ። ከ20 ቪዲዮ ቢያንስ አንዱ እንኳን ቫይራል ይወጣል፣ አንዱ እንኳን ይታያል። ያኔ ገንዘብ ስራላችሁ ገንዘቡ ሲጀመር ይጣፍጣል፣ ትቀጥላላችሁ። ምላችሁ ፈልጌ ነው ተስፋ እንዳትቆርጡ፣ ይሳካል። መንገድ ቀያይሩ፣ ተማሩ። ምን አድርጌ ነው የምወጣው፣ እንዴት አድርጌ ነው የወጣሁት፣ በምን መንገድ ነው ማሳካው ቁጭ ብላችሁ ከራሱ ጋር ተማሩ። ዩቲዩብ ትልቅ ሰዎች ትላልቆችን ሚሊዮነር የሚያደርግ ትልቅ ቢዝነስ ነው። እንደ ቀልድ አትዩት። ተስፋ እንዳትቆርጡት። ቀጣይነት ሊኖራችሁ ይገባል። እግዚአብሔር ነው ማለት ነው። ሌላኛው ብዙ ጥቅም ምንድነው? እኔ እኮ ቪዲዮዬ ትላንት ወጥቶ ዛሬ ደግሞ ቫይራል አወጣም፣ ዛሬ ሞተብኝ ይላሉ። ለምን አትሉኝም? ብዙ ሰው እንዲህ ብሎ ነው የሚጠይቀኝ። ከዛ በኋላ እኔ ደግሞ አይና እነግራችኋለሁ። ምክንያቱም ቀን በቀን ራሳችሁ ላይ መስራት አለባችሁ። ቪዲዮ ኳሊቲ ላይ፣ ኮንተንት ላይ፣ ንግግር ላይ፣ ምንም ላይ ልትሰሩ ይገባል። እኔ አሁን ላይ ምስቲላው አሁንም ፐርፌክት አይደለም፣ ግን ከሆነ ጊዜ በፊት ብታዩ ማለት ነው ጋይስ መናገር ሁሉ አልችልም፣ ግን አሁን ቀስ በቀስ ይሰራው እዚህ ጋር ደርሰው ካሁን ከዚህ በላይ አድጋለሁ፣ ታዩኛላችሁ። ይሄ ምን ላችሁ ፈልጌ ነው፣ ራሳችሁ ላይ በረምብ ስሩ። ኮሙኒኬሽን ላይ፣ ኮንተንት ላይ፣ ቪዲዮ ኳሊቲ ላይ በረምብ መስራት ጀምሩ። ዩቲዩብ
እግዚአብሔር ነው የምላችሁ ይከፍላችኋል። ለዛውም በዶላር በማታስቡት ጊዜ ማለት ነው። ስለዚህ አሁኑኑ ጀምሩ። ቪዲዮ ክሬት አድርጉ፣ ፖስት አድርጉ። ይታይ አይታይ የራሱ ጉዳይ ሰማችሁኛ። ዋንኛው ደግሞ ወደ ዋንኛው እንሻገር። ሌላኛው መሰላችሁ ተምብሌን መስራት። ተምብሌን መስራት በጣም ወሳኝ ነው። አንዳንድ ቪዲዮ አሉ ቪዲዮ ኳሊቲው አሰራሩ ኤዲቲንግ በጣም ዋው ተብሎ ግን ተምብሌኑ የሆነ አስሮነ ብቻ ቪዲዮ አልታየም። ተመችና አሁን ለምሳሌ ሀበሻ ምን ይላል ሳዩታ ያላማረ ሲበሉታ ቅርሻላም ባለው። ስለዚህ መጀመሪያ ሰው የሚያየውን ተምብሌኑን እላኛውን ማሳመር አለብህ። ልክ እንደ ሽሙጣፊ የምሬን ነው የምልህ። ተምብሌኑ ካማረ ኢቭን ቪዲዮ አሪፍ አይሆን እንኳን ሰው የተወሰነ ሰው ገብቶ ላይ ይችላል። ተምብሌን አሳምሩ በደንብ አድርጋችሁ። ተምብሌን ላይ ሲሰሩ ማለት ነው መጀመሪያ ኢሞሽን ክሬት ሳቢ የሆነ ጥቅስ አታብዙ። ጥቅስ ደግሞ ሲቀጥል ደግሞ ጥቅሱ ሰፋ ያለ ሚታይ የሰውን ምንድነው ብሎ ሰው ገብቶ እንዳይ ማለት ነው። እነዛ አድርጉ። ተምብሌን በደንብ አድርጋችሁ ሲሰሩ እሺ። ሰማችሁና ጋይስ። ሌላኛው ደግሞ በዩቲዩብ ላይ አስቸጋሪ የሚሆነው ምንድነው የዩቲዩብ ህግን አለማወቅ። ይህ በጣም መርዛማ ነገር ነው። የዩቲዩብ ህግን ማወቅ ግዴታችሁ ነው ዩቲዩበር እስከሆናችሁ ድረስ። ምክንያቱም አሁን ለምሳሌ የዩቲዩብ ህግ የቋሻ ቪዲዮ ይሄ የምናምናም ቪዲዮ የቡሊንግ የሆነ ቪዲዮ የፖርን ቪዲዮ ምናምን ከሌላ ቪዲዮ አውታችሁም ፖስት ምታደርጉ ከሆነ ዩቲዩብ ቀጥታ ሪስትሪክሽን ነው የሚሰጣቸው። አካውንታችሁን ይዘጋል፣ ባን ነው የሚያደርገው። አይደራደርም። ምክንያቱም ዩቲዩብ የራሱ የሆነ የራሱ የሆነ 20 ከመቶ በላይ ነው ዩቲዩብ የራሱ የሆነ ህጎችና ደንቦች አሉ። በዛ ህግና ደንብ ምጥሱ ከሆነ እናንተን እስከ ማዘጋት እናንተን ቻናል ስለሚያደርስ የዩቲዩብ ህግን በደንብ አድርጋችሁ ልታውቁና ልትመረምሩ ይገባል። ዩቲዩበር ለመሆን ከፈልጋችሁ ማለት ነው። የመጨረሻው ደግሞ ዋንኛው በስራት መሳይ አሁን ሰብስክራይብ ባጭሩ እንድታገኙና ዋቻወር እንዲሞላላችሁ ከፈልጋችሁ መጀመሪያ ማድረግ ያለባችሁ ምንድነው ኢትዮ ማይንድ አፕ ቲቪ የሚባል የቴሌግራም ግሩፕ አለን። እዛ ግሩፕ ላይ በተቀላቀሉ ከ5000 በላይ ሜምበር ስላለን እዛ ውስጥ ላይ የናንተ ቪዲዮ እንድታይ ሰብስክራይበርችሁ እንዲሞላ እርስ በርስ ሳፖርት ነው የምንደራረገው። ዋናው ዓላማ ምንድነው ሰዎች በዩቲዩብ የነሱ ህይወት እንዲቀየር ነው የምናግዘው ማለት ነው። ስለዚህ ወደዛ ቻናል በመግባት መስራት ትችላላችሁ። ዩቲዩብ በጣም ቀላል ነው። እግዚአብሔር ነው የምላችሁ። ዩቲዩብን ስሩ፣ አትናቁት። ትልቅ ፕላትፎርም ገንዘብ የሚሰራበት አብዛኛው ሰው ሚሊዮነር ያደረገበት ፕላትፎርም ነው። አሁኑኑ ስሩ። ትልቁ ችግር ደግሞ ምንድነው ፐርፌክት ስትሆን መጠበቅ። ጋይስ ማንንም ፐርፌክት አይደለም። ባለ እውቀት ባለ ንግግር እንደኔ እየተኮላተፍክን በሆን ጀምር። ነገ ላይ ፐርፌክት ትሆናለህ፣ ችግር የለውም። አሁን ግን ባለ ነገር ይዘህ ተነስ። እግዚአብሔር ይዘህ ተነስ፣ በወኔ ተነስ። አትወድቅም፣ እግዚአብሔር አያሳፍርም። የምሬን ነው የምልህ። ዩቲዩብ በጣም ገንዘብ የሚሰራበት መንገድ ነው። እኛ ግን አልገባንም። ለዛ ነው ወደ ኋላ የቀረ ነው። የመጨረሻው ደግሞ መሰላችሁ አልጎሪዝሙ እንዴት ነው ሰዎች የሚወደው? እንዴት ነው አልጎሪዝሙን ሊያውቅ የሚገባው? በዚህ ጋር በረምልኛችሁ አልጎሪዝም ማለት ሰው ነው። አሁን ዩቲዩብ ዋናው ዩቲዩብ ልክ እንደ ደላላ እዩት። እናንተ እቃ አላችሁ፣ ያን እቃ ለሌላ ሰው የሚያዳርስ ደላላ ነው ዩቲዩብ ማለት ነው። ስለዚህ በዚህ መንገድ በማየት ነው ልትሰሩት የሚገባው። የናንተ ቪዲዮ የሚታይ ከሆነ ሰርች ኔብል ላይ የሚገባ ከሆነ አሪፍ እንትን ይሄ ባክግራውንዱ የሚያምር ኳሊቲ ካለው ዩቲዩብ ራሱ ሰርች ያደርጋል። ለናንተ ብሎ ሳይሆን ለራሱ ብሎ ማለት ነው። ሰማኛ። ስለዚህ ገንዘብ ልትሰሩ የሚቻላችሁበት መንገድ ምንድነው? በዩቲዩብ ነው። በዩቲዩብ ደግሞ ቪዲዮአችሁ አሪፍ ሊሆን ይገባል። የናንተ ኳሊቲ ኢቭን አሪፍ ባይሆን እንኳን ማለት ነው የናንተ ኮንተንታቸው ሰው የሚፈልገው ነው። ሰርች ነው ላይ የሚገባ ነው። ብዙ ሰው ሰርች የሚያደርገው ቪዲዮ ነው መሰራው ብሎ ነገር ልጀምሩ ይገባል። ምክንያቱም በመጀመሪያ ቪዲዮ ላይ ሰብስክራይበር የላችሁም፣ ብራንድ የላችሁም፣ ቪዲዮ የላችሁም። ዝም ብላችሁ ዛሬ ምሳ በላው፣ ዛሬ ራት ጠጣው፣ ዛሬ እንትን ጠጣው ምናምን ብትሉ ሰው ብዙ ሰው ላይላችሁ ይችላል። ኢቭን ባዩ ቪዲዮን አይጨርስም። ምክንያቱም ምን አገባኝ ነው የሚለው። ግን ብራንድ የገነባችሁ ስመጡ ሰዎች የናንተን ቪዲዮ እየወደደ ሲመጣ ብዙ ሰብስክራይበር ተገኙ ማለት እንዲያን ቪዲዮ ብትሰሩ ኦኬ ይሄ ልጅ እኮ ከዚህ ተነስቶ እኮ እንዴት ተነስቶ ምናምን ብሎ የናንተን ስቶሪ ስለሚያውቁ ሄዶ የናንተን ቪዲዮ ያያሉ። ስለዚህ አሁን ላይ ለሰው እንዴት ልጥቀም የሚለው ነገር ላይ ማሰብ መጀመር አለባችሁ። ስለዚህ ያን ነገር ነው የምላችሁ። የሚጠቅም ነገር ስሩ። የሚጠቅም ሰው የሚፈልገውን ነገር ያብዛኛው ሰው ጥያቄ የሆነበት ነገር ላይ ቪዲዮ ብትሰሩ ብዙ ሰው ላይላችሁ ይችላል። ግን እዚህ ጋር መጨነቅ የሌለባችሁ ምን መስላችሁ? ቪዲዮ ታይልኝ አልታይልኝ የሚሉት ውጡና ዋናው ፕሮሰሱ ላይ ፎከስ አድርጉ። ፕሮሰሱ ላይ ብቻ
አሁን ሂደቱ፣ ስኬቱ፣ ገንዘቡ፣ ሜንታይዙ ተውትና ፕሮሰስ ላይ ብቻ ዛሬ ቪዲዮ ሰርቻለሁ፣ እሺ ነገም እሰራለሁ፣ አሳድጋለሁ ምናምን ብሎ በየቀኑ አንዱ ከአንዱ ቪዲዮ መሻልና ለየት ማለት አለበት። እንዲህ ስታደርጉ ነው መቀየርና ማደግ በዩቲዩብ ስኬታማ መሆን የምትችሉት። አሁን እምላችሁ ነገር ተስፋ እንዳትቆርጡ። ዩቲዩብ ትልቅ የገቢ ምንጭ ነው። እግዚአብሔር ነው፣ ገንዘብ ይሰራበታል። ተስፋ እንዳትቆርጡ። ኮሜንት ላይ እስቲ እርስ በርስ በመጨረሻ ደግሞ ኮሜንት ላይ ጻፉልኝ። ኮሜንት ላይ አይቼ እርስ በርስ ሰብስክራይብ እንድትደራረጉ አደጋለሁ። ኮሜንት ላይ ኢትዮ ቤዝ በሉ። ኢትዮ ቤዝ ያሉትን በሙሉ ሰብስክራይብ በመደረግ እርስ በርስ ሰብስክራይብ ተደራርጉ። ከዛ በኋላ አብረን ሰርተን አብረን እናድጋለን ጋይስ። በጣም ትልቅ የገቢ ምንጭ ዩቲዩብ ነው። እንደ ቀልድ እንዳታዩት።